መጀመሪያ እኔ የበቃኝ መች እንደሆነ ታውቂያለሽ? ሀናን ምን አላዛር አልጋ ላይ ሄዶ አብረን እንደርስ ውጣልኝ፣ ከክላሴ ውጣ ውጣ፣ ቆልፋለሁ ውጣ። ለካ ታብታብ ከተጀመረ ቆይቷል። ተገፍጥጣልኛለች ለካ። እዚህ ጋር ድራማ ይሰሩብናል። ውጣ ከክላሴ ውጣ። አሁን ተገፍጥጣለች። የዛን ጊዜ ስታስወጣው ከክላስ እና እርግዝና እኮ ወደኋላ አይደለም ወደፊት ነው የሚሄደው። ተሳስታ ወደኋላ መስሏት ሲጀምር ማለት ነው። አንድ ሴት ከሯን ከተሳመች የታችኛዋን ሰጥታለች። አዎ እንዴ አላል ወሪ ዚጎ ሃናን ዘንድሮ እኮ ማለት ነው እንዴ የሰፈር ስሚ ምን የሆነ ትላንትና አግቢ ተርኳለና በር ቆርቆሮ በአንድ ስልኩ ከቢኒ ጋር ያወራችውን ያሰማን ማለት ነው። አይተሻል? የፋራ ልጅ ደነዝ ሃይሜ ምን የሚባለው ነው? ምን ትላንት ከግቢ ተርኩ ብሎ ከበሩ ቁሞ በአንድ ስልኩ ያሰማን በጃኬቱ ጋር ማለት ነው። ሰገጥ ያረጉን እኮ ማርያም ሰገጥ ያረጉን ሲያስጠሉ። እኔ ያናደደኝ ሃይሚን የኔ ልዕልት ሲላት ምን አባቱ ሊሆን ነው የኔ ልዕልት የሚላት ሄደነስ ቅሌታም ሽማግሌ። ኧረ አንቺ የወስፊ አንቺ የሰልባቦ ሴት ያሁን ወጌሻ ለወጌሻ እኮ ይሄ እኮ ለወጌሻ እንጂ እኮ ወጌሻ ለወጌሻ የማይሉት ያት ነው ሰልባቦት ያስጠላ። የኔ ልዕልት ምን አለች አለ ደነስ እንደማ ምን አለ መሰለሽ ተሰብስባችሁ መጮህበት ለምንድን ነው ሲል ነበር ላይ የት ላይ ነው ያያችሁት እናንተ? ቲክቶክ ላይ? እኔ ቲክቶክ ላይ ነው ያየሁት። እንትና አላውቅም እናት አመፀኛ አላውቅም። ያወሩ አንዴ ጸጥ ሲሉ አንዴ እየወረደ ነው እንደ ህዝቡ አራሉ ምን ሞቅ ይደረጋል? ዝም ብለው ሚዩት አድርገው ቁጭ ባይ ደህና ሁን አትበይኝ እፈራለሁ። ምን ይዘህ መጣሽ ደግሞ? ቀብሩማ ተቀበረች። ቀብር አታወሩ። ከማታ ጀምራችሁ ቀብር አንድ ቀርታናለች። ከኛ ከጨረቃ ፋሚሊ ያልተቀበረች እሷን እንቀብራለን። ግን ትቀበራለች እንዴ? ጥንቸሏ ግን መላልሻናል ልኬልሻለሁ በእንትን ቅድም ለማዛ ያልሻት ነገር። እሺ አሁን ሀናንዬ አንድ ሰው አልተቀበረ አለ፣ እንቀብረዋለን በቁሙ ማለት ነው። ከጨረቃ ፋሚሊ የተጣበቀ አለ እንደሚያሰቃየን አሁን ዳገት የሆነብን ዳገት ሆኖ የተቀመጠ የለም። ምንቴ የሚባለው ሰው አድርጋችሁት እናንተ። ጭሱ ደግሞ ይሄ ለፍዳዳ ወላሂ ሀኒዬ ሰው አድርጌ አላውቅም፣ ግን ትላንትና እናደደኝ። የኔ ልዕልት ሲላት እንዴት እንደተናደድኩኝ እንጃ። በጣም እሱ በሷማ እናቴ ሆ በርሸና ምራሽና ባለጌ ደደብ እንደማንም እንኳን ተማንም ሀናን አንድ ነገር ልንገርሽ፣ እግዚአብሔርን ሃይሚ አይደለም እንደዚህ ተጨመላልቃ ምንም አትጨመላለቅ ምንም አትነካካ። እኔ ማርያምን ይሄ ራሱ የሆነ እኔ ማርያምን ለዛ እኮ ነው እኔ የምፈራው ክርስቶስን። እኔ ብሩኬና ሃይሚ ተጣልተው ማየት አልፈልግም። አሁንም ሰላም ስለሆኑ ነው እኔ እዚህ ጋር የተቀመጥኩት እውነት ለመናገር ማለት ነው። እኔ በእነሱ መሀል አይደለም እኔ
ሱዳን ጠላት ነበር እንደ ሀናን ልታገኝ ተሻግሬ ማለት ነው። አይጣሉም ኢንሻአላህ። እንትና መጥቷል። ሀናን ታያለሽ። ናቲ መጥቷል። ማን ናቲ ከማን ጋር ብቻውን የመጣው ምን እንደሚያወራ ነው እንጂ እያወራ ነው ስለ ቡሩኬና ስለ ሀይሚ አይለታለሁ በኋላ ያኔ እንትን ብዬ ግዴታ ያርገና ግን አይለታለሁ። ጥሩ ሰው ስለሆነ እኔ በጥሩ የመጣና ያለው እኮ በመጥፎ የሚመጣ ነው ማለት ነው። ሀይሚን የነካን ነው እንጂ ማላየው ሌላውን ችግር የለብኝም። እኔ አሁን ያልኩሽ 20 ስንት ነበር ያሉት? 28 ሰዓት ነው። መቼ ነው? ነገ ነው ወይስ ዛሬ ነው? በቃ ከነገ ወዲያ ነገ 48 ሰዓት ይሞላል። ጠይብ 48 ሰዓት ይባላል ነገ። ከነገ ወዲያ ደግሞ ምንድነው 72 ሰዓት ይሞላል ማለት ነው አይደል? ሰዎች ካልተሳሳትኩኝ እኔ አላውቅም። እኔ ገርሞ አሁን ከነገ ቀጥሎ ነው መሰለኝ። ያው ከነገ ቀጥሎ ነው። ዛሬ 24 ሰዓት አይደል የሚሆነው? ነገ ደግሞ 48 ሰዓት ይሆናል። እነሱ ማን አላየነውም። ናቲ መጥቷል አለች። ናቲ ልጁ የማን እንደሆነ አውቀዋለሁ፣ ዶክተሩ ነግሮኛል ይላል። አገጩን ይዞ ምንድን ነው ጥሩ ነገር ደግሞ ይሄ ውሸት። እሱም ውሸት ባይጀምር በእናትህ ውሸት አትጀምር። እሱም ውሸት ሊጀምር ስራ እየሰራ ነው። እሱም ሊሸቅል ነው እንጂ ምንድነው ደግሞ አይደለም። ቆይ ልጁ ታዲያ ልጁ የማን እንደሆነ አውቃለሁ። አዎ እኮ ልጁ የማን እንደሆነ አውቃለሁ፣ ዶክተሩ ነግረኛል ይላል። ርዕሱ ነው የሚለው። ልንገርሽ ይሄን ሳይመጣ ኧረ ላውራ እስኪ አንዴ አማታወሩ ሰዎች ሁሉ እኮ ነው። ምላሴ ላይ ትባላችሁ። ልንገርሽ ትልቅ ሰውዬ ነው። ስራ አለበት እግዚአብሔር። የትልቅ ድርጅት ሰውዬ ነው። ምን ያደርግለታል? 10 እንትን ቆሮንትን ይዞ የሚመጣው መድኃኒዓለም ይቅር በለኝ እግዚአብሔርን። ለልጆቹ ደግ የሆነ ሰው ይስራ። አበረታቱት፣ ይሁለት ጥሩ ሰው ይሁለት። ችግር የለውም። እኔም ልጁ ማን ነው እንትን ያርጉ ሌላ ቤት መድኃኒዓለም እስኪ የእነዚህ የኮተታሞች የእነ አብርሃምን ራሱ እኮ እያበረታቱ እያወቁ እኮ እያዩላቸው ነው አይደል? እንደኛም የእነዚህም ብናይላቸው ምናምን የእነ አብርሃምን እኮ እንዲያደርጉ ድብልቅልቁን አውጥተው እስከ ዓመት ድረስ አስሩ አይደል? እንዲያም እየገባበት ለምን እንደዚህ ያደርጋሉ እኮ እያሳደጉ አይደለም። ግን እኮ ይታይላቸዋል። ታውቂያለሽ አይደል? አይታይላቸውም። ልንገርሽ እሙ ዶክተሩ ነግሮኛል። ልጁ የቡሩኬ አይደለም፣ ቡሩኬን ነው የወደደችው ሴትዮዋ አለ። ያቺ ሁለት ግራጋ ይሄኛው መች ደረሰ? ዶክተሩ ነው የነገረው በድብቅ እንዴ ሳይመረምር። እሺ እሪ በልኝ አላለም። እኔ ማለት ነው እሙ ይሄ አሁን ይሄ ግርግሩ አልፎ ይሄ አልፎ ውጤቱ ውሸት የሚሆኑ እውነትም ብቻ ሁለቱ ነፃ ወጥተው እኔ በጣም ምስቅው ማለት በጣም ምስቅው ሰው ብዙ አለ። እሙ አላየሽም? እንደሆነች ሴትዮ ስንት አመት ነው ያለው ሰውየው? ልጆቼ እኔ አይደሉም 4 ልጆች ወልዳልኛለች። ከዛ ሰውየው ምን አላት? አንቺ እርግጠኛ ነሽ ወይ ከሱ ተጣልተሽ የትም አልሄድሽም ወይ? ከሱ ውጪ ምንም አላረግሽም እንዴ? እኛ አሁን ወደ ምርመራ ልንገባ ነው ልጆቹ አለ። ከዛ ሴትዮዋ እኔ ምንም ከሱ ውጪ ማቀው ወንድ የለም አለች። ከዛ እንግዲህ የማይችለው ሰውዬ አይደለም መሀነቅ የተባለው ነው። ኧረ አይደለም ሌላ። አንዷ ደግሞ
ሁለት አንዷ ደግሞ ጓደኛውንና እሱን ነው የምታፈቅረው። ከዛም ትተኛለች፣ ከዚህም ትተኛለች። ከዛ ልጅ ፈጣሪ አራት ሰዓት ገና እኮ እግዚአብሔርን እዚህ ሚዲያ ላይ እኮ ገና ጉድ ይዘውብን ነው የሚመጡት። ከዛ ልጁ ሰውየው ፊቱ አይታይም፣ የዛኛው ማለት ነው። ልጁ የመጨረሻ ዘመን እኮ ነው። ለዛ አዎ። ከዛ ዴኔን ማን ነው ዴጭ? እነዚህ ደግሞ ምን ነው ለዛ ማን እንደነዚህ ነው። እግዚአብሔርን እግሯን እያጠበለው ማን ነው ቀድማያትና ጌታ ይድረስልኝ። መቅዲና ታዲያ ይሄ መቅዲ ስራ ነው። እሷ ናት እንደዚህ ወደደቻቸው እንጂ አንቺ ወደድሻቸው እንዴ? አንቺ ምን ሆነሻል? ምን ትላለች? አበብር አንቺ እጇ እኮ ተሸብሽቧል። እውነቴን ነው የምልሽ፣ እጇ ሽብሽብ ብሎልሻል። ቆይ መቅዲ የሆነ ቪዲዮ አላየሽም እንዴ? ፍቅር ምንድን ነው ያለው? ፍቅር ፍሊተሩን ረስተሻል፣ ፍሊተሩን አላረግሽም፣ ፍሊተሩን ረስተሻል የሚል ቪዲዮ ወጥቷል እኮ አላየሽም? ወዮ አላየውም። አንቺ አላየውም። አንቺ ምን ትለዋለች? እንኳን ተወለድክልኝ ብላ ፊቷ ነው እኮ ፍሊተሩ ፊቷ ላይ ነው፣ እጇ ላይ እኮ የለም፣ እጇ ላይ የለም። እግዚኦ ማስነክር። ቆይ መቅዲ በቀደም ለታ ፊቱ የሱ ነው እሷ ተሸፍኖ ምንድን ነው ሰርፕራይዝ እያደረጋት ነበር። እሷን ሸፍነዋት ምንድን ነው? አዎ ሰርፕራይዝ ይኸውልሽ፣ ክፍል ወሰደና መኝታ ክፍል ሰርፕራይዝ አረግሻለሁ ብሏት አይኗን ጨፍኖ ክፍል ሲሄዱ ምንም ነገር የለም። ከዛን ተናዳ እንዴት እንደልትሸው አውቃ። አንቺ እንደ ህፃን እኮ ነው የሚያረጋት፣ እንደ ህፃን አንቺ እንደ ህፃን እኮ። ባለፈው ደግሞ ግሯን እያሸነ እያጠበ ነበረ ውጪ ላይ። ኧረ ፍሬን አስገቡ። ልጅ አላት እኮ ደግሞ አይደለ? ትልቅ ልጅ አላት። ሱብሃንአላህ። ኧረ አላት ኧረ አላት። እናቱ ነው የምትሆነው። ፍቅር ፍሬ መጣች። ቆይ የት ነው የምትኖረው? ኢትዮጵያ ነች። አሁንማ ኢትዮጵያ ነች። በፊት አሜሪካ ነው። ኢትዮጵያ ነው ያለችው አሁን። አንቺ ጫት እኮ አሜሪካ ነው የምትበላው። ለዛ ነው ፍታም የሆነችው አሜሪካ ናት። ግን ትንሽ ሹገር ማሚ እኮ ነች። ሀና ሆነሻል። ግን እኮ መቅዲ ሀገራችን እኮ ተበላሽ እና አንቺ ብርቅ አለ አሁን እንደሆነ ይሄ ልጅ አሁን ይሄ አንድ ፍሬ ልጅ እቺ ሴትዮ ትወልዳለች ብለሽ አታስቢ። መቼም ቢውዛ እንደው አታስቢ እኮ። ግን አሁን ተመልሶ ሌላ ቤት ሊያገባ ነው። እሱ እኮ ደግሞ በሚስት ያስቀጥብኝ እያለ ፍሬን አስገቢያት ፍቅር 50 ዓመት አይሆናትም። ኧረ ይሆናታል። ኧረ የኔ ሴትዮ 55 ዓመቷ ለማርያም ወጣት ነች። ከዚች ሴትዮ የሆነ የተደላደለ ኑሮ ኑራ ነው እንጂ 50 ዓመት ትሆናለች እንዴ? ተደላደለ አሜሪካ ነው። ይኸውልሽ የእጇ ጥቁረት አንቺ ጣቷ ጥቁረት ታቤት አንቺ እስቲ ክፈቺ በትልቁ አድርጊላት። እስቲ በትልቁ አድርጊያት። ምን ማሳየን ጉድ አለ? ለምንድን ነው የማትገባው? ልኬላታለሁ። በትልቁ ለማድረግ ግዴታ በ9 መሆን አለበት። በ9 አድርጊና እንትን በይ። አንቺ በ9 አድርጊ። ቤትሽን ታይ ፈቀደ ፍሬን አስገቢያት። አይቀይርም። ጌታ ነው አይቀይርም። ቤት ጌታን አይቀይርም። ገዝታ ይሰራል። ምን ሆነ ነው ማሰራ ሞዴታል ፍቺ ለእንትን ለሙዬ ታረጋለሽ። ምን ወይኔ ፍርዬ ልጅ የመጣው ሰው ላይ አዎ። ታዲያ እንዴ በቀይ 10 እያባረኝ ዋርኒንግ እየሰጠኝ ወንጀል እንደሰራው እንደዚህ ነው። ከዚህ በኋላ